አሰብ ወደብ የኢትዮጵያ ቀዳሚ ትኩረት ሆኖ ይቀጥላል ሲሉ ዶክተር ጌዲዮን ጢሞቴዎስ ተናገሩ። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብና ላይክ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን ስናልፍ የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት በዲፕሎማሲው ረገድ ተቀባይነት ማግኘቱን ገልጸው አሁን ላይ ጥያቄው እንዴት ይመለስ ወደሚለው ተግባራዊ ምዕራፍ መሸጋገሩን ገለጹ። ሚኒስቴሩ ይህን ያሉት የሕዝብ ተወካዮች ምክር ቤት ትናንት ታህሳስ 21 2018 ዓ.ም ባካሄደው የ5ኛ ዓመት የስራ ዘመን 6ኛው መደበኛ ስብሰባ ላይ ሲሆን በወቅቱም የምክር ቤቱ አባላት የሀገሪቱን የባህር በር ፍላጎትና ተያያዥ የዲፕሎማሲ እንቅስቃሴዎችን በተመለከተ ለነሱላቸው ጥያቄዎች ምላሽ ሰጥተዋል። ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት ከአንድ መንግስት ወይም የፖለቲካ ፓርቲ በላይ የሆነና ከትውልድ ወደ ትውልድ የሚሸጋገር ብሔራዊ ጥያቄ ሲል የገለጹት ሚኒስቴሩ ጉዳዩ አሁንም ቅድሚያ የሚሰጠው የጋራ አገራዊ አጀንዳ መሆኑን አጽንኦት ሰጥተዋል። በሀገር ውስጥና በውጭ የሚኖሩ ኢትዮጵያውያን እንዲሁም የኢትዮጵያ ኤምባሲዎች የሀገሪቱን የባህር በር ፍላጎት ለማሳካት በንቃት እየተሳተፉ መሆኑንና አሁን ላይ እየተከናወኑ ያሉ የዲፕሎማሲ እንቅስቃሴዎችም አበረታች ምልክቶች እያሳዩ መሆኑን ገልጸዋል። ሚኒስቴሩ የመንግስት ድጋፍ ሳይኖራቸው በተለያዩ ሚዲያዎች የኢትዮጵያ የባህር በር ጥያቄ ሲያስተዋውቁና ዘብ ሲቆሙ ለነበሩ ዜጎች ምስጋናቸውን አቅርበዋል። የህዝብ ተሳትፎ ብሔራዊ ጥቅምን ለማስከበር ወሳኝ መሆኑን የገለጹት ሚኒስቴሩ አሁን እየተደረጉ ያሉ ጥረቶችም ዓለም አቀፉ ማህበረሰብ የኢትዮጵያን የባህር በር ጥያቄ በረጅም ጊዜ ስትራቴጂካዊ እይታ እንዲረዳው ለማድረግ ያለመ መሆናቸውን አበርክተዋል። ዶክተር ጌዲዮን ጢሞቴዎስ ጉዳዩ በሁሉም ደረጃዎች በቀጣይነት ሊተዋወቅ የሚገባ የጋራ አጀንዳ መሆኑን በመግለጽ አገራዊ አንድነትን አጽንኦት ሰጥተዋል። አክለውም ኢትዮጵያ ከጎረቤት ሀገራት ጋር ያላት ግንኙነት በአጠቃላይ መልካም መሆኑን ጠቅሰው ሀያላን ሀገራት ፍላጎታቸውን ለማሳካት በሚፎካከሩበት በዚህ ቀጠና ውስጥ ኢትዮጵያ ስትራቴጂካዊ ጥቅሟን ለማስከበር ዲፕሎማሲያዊ ጥረቶችን እያደረገች እንደምትገኝ ተናግረዋል። በስብሰባው ወቅት የምክር ቤት አባላት የኢትዮጵያን ዓለም አቀፍ ተሰሚነት፣ የህዝብ ዲፕሎማሲ ውጤታማነትና በውጭ ሀገራት ለሚኖሩ ዜጎች የሚሰጡ የቆንስላ አገልግሎቶችን ተደራሽነትን በተመለከተ የውጭ ጉዳይ ሚኒስቴርን ጠይቀዋል። በተጨማሪም በውጭ ሀገራት የሚኖሩ ኢትዮጵያውያን ሰብአዊና ዲሞክራሲያዊ መብቶቻቸውን ለመከታተልና ለማስከበር ስለተዘረጉ የአሰራር ስርዓቶች ያላቸውን ስጋት አንስተዋል። ለቀረቡት ጥያቄዎች ምላሽ የሰጡት ዶክተር ጌዲዮን ጢሞቴዎስ ሚኒስቴሩ የህዝብ ዲፕሎማሲን ለማጠናከር እንዲሁም ብሔራዊ ጥቅምን በውጭ ሀገራት የሚኖሩ ዜጎችን ደህንነትን ለማስከበር ከሚመለከታቸው አጋር ተቋማት ጋር በቅንጅት እየሰራ መሆኑን ገልጸዋል። በተጨማሪም ኢትዮጵያ በኤሌክትሪክ ኃይልና በባቡር ትስስርን ጨምሮ በመሰረተ ልማት ፕሮጀክት አማካኝነት ከጎረቤት ሀገራት ጋር ያላትን ግንኙነት ይበልጥ ማሳደጓን እንደምትቀጥል መናገራቸው ተዘግቧል። የኢትዮጵያ የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ በያዝነው ዓመት ህዳር ወር አጋማሽ በሰጡት አስተያየት አስተማማኝ የአሰብ ወደብ አገልግሎት ተጠቃሚነት የኢትዮጵያ ተቀዳሚ ብሔራዊና ስትራቴጂካዊ ፍላጎት መሆኑን በድጋሚ አረጋግጠዋል። ሚኒስቴሩ ይህንን ንግግር ያደረጉት ህዳር 4 2018 ዓ.ም ሆርን ሪቪውና አዲስ አበባ ዩኒቨርሲቲ በጋራ ባዘጋጁት የውጭ ፖሊሲ መድረክ ላይ ነበር። በዚህ መድረክ ላይ ሚኒስቴሩ የኢትዮ ኤርትራ ውጥረት ታሪካዊና ወቅታዊ ዳራዎችን በተመለከተ ዝርዝር ትንታኔ የሰጡ ሲሆን ኢትዮጵያ እነዚህ ችግሮችን ለመፍታት የምትከተለውን አቅጣጫ ገልጸዋል። ንግግራቸውንም ጥያቄና መልስ በተካሄደበት የውይይት መድረክ የታጀመ ነበር። ሚኒስቴሩ የአሰብ ወደብን አስመልክቶ ለቀረበላቸው ጥያቄ በሰጡት ማብራሪያ አሰብ ወደብ ለኢትዮጵያ ቀዳሚ ትኩረት ሆኖ እንደሚቀጥል አጽንኦት ሰጥተዋል። ይህን የሆነው ታሪካዊና ህጋዊ ስህተቶችን ለማረም ብቻ ሳይሆን የኢትዮጵያ መንግስት ኤርትራ ከመገንጠላ በፊትም ሆነ በኋላ በወደቡ ላይ ከፍተኛ ኢንቨስትመንት ስላፈሰሰበት ጭምር መሆኑን አጽንኦት ሰጥተውበታል። ኢትዮጵያ በ1998 ዓ.ም እንደ አውሮፓውያን አቆጣጠር ኤርትራ ጦርነት ስታውድ የአሰብን ወደብ ተጠቃሚነት ማጣቷን አስታውሰው አገሪቱ ወደፊት ለተመሳሳይ ተጋላጭነት ራሷን አትሰጥም ሲሉ አጽንኦት ሰጥተዋል። በተጨማሪም ጠቅላይ ሚኒስትር አብይ አህመድ በፓርላማ ያደረጉት ንግግር በማስታወስ ኢትዮጵያ ለባህር ያላትን የተፈጥሮ ተደራሽነት የተቋረጠበትን ህጋዊነት ላይ ጥያቄ አንስተዋል። ኢትዮጵያ በቀጠናው ከሚገኙ ሌሎች በባህር ዳርቻ የሚገኙ ሀገራት ጋር በየብስ ትራንስፖርት ስምምነቶች አማካኝነት የወደብ ተጠቃሚነቷን ለማስፋፋት ያላትን ስትራቴጂካዊ ውጥኗን አጉልተው አሳይተዋል። ከምክር ቤት አባላት የውጭ ጉዳይ ሚኒስቴርን በተመለከተ ከተነሱ ጥያቄዎች ውስጥ የፐብሊክ ዲፕሎማሲን በተመለከተ ከጎረቤት አገሮች እስከ ዓለም አቀፍ ደረጃ እየተሰሩ ያሉ የዲፕሎማሲ ስራዎችን የሚመለከቱ የቆንጽላ ጽሕፈት ቤት አገልግሎትን በተለያዩ የሀገሪቱ አካባቢዎች ተደራሽ ማድረግን የሚመለከቱና በውጭ ሀገር የሚሰሩ ዜጎች ሰብአዊና ዲሞክራሲያዊ መብታቸው ተከብሮ እንዲሰሩ ምን እየተሰራ ነው የሚሉት ይገኙበታል።
በተጨማሪም በተለያዩ ሀገራት የሚገኙ የኢትዮጵያ ኤምባሲዎች ስለ ባህር በር ጉዳይ ምን እየሰሩ ነው? ከቀጠናዊ ትስስር ጋር በተያያዘ ፍትሐዊ ባልሆነ መንገድ የተወሰደውን የአሰብ ወደብ ለማስመለስ ተቋሙ ምን ያህል ርቀት ሄዷል? የሚሉና ሌሎችም ይገኙበታል። የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ ከምክር ቤት አባላት ለቀረበላቸው ጥያቄዎች ምላሽና ማብራሪያ እየሰጡ ሲሆን የፐብሊክ ዲፕሎማሲን በተመለከተ ከሌሎች ተቋማት ጋር በመቀናጀት የተለያዩ ስራዎች እየተከናወኑ መሆናቸውን መግለጻቸውን ምክር ለኤኤምኤን በላከው መረጃ አስታውቋል።